ሄርሜላ በድጋሚ የአብርሽ ሩም ድረስ መታ መቼም እንደማትተውና እንደምትወደው እንደምትጠብቀውም ጭምር ነገረችው። አብርሽ ምን ብሎ መለሰ? አቤልና ብሩክስ ከሄርሜላ ጋር ሆነው ምን እያቀዱ ነው? ሩታም የሄርሜላን ሩም ድረስ መምጣት ስትሰማ ምን አለች? ይህንን እና የመሳሰሉትን አዳዲስ መረጃዎች ይዤላችሁ መጥቻለሁ። ሩታን የምትወዱ ሩታን የምትደግፉ ሁሌም ከሩታ ጎን ነን የምትሉ የሰው ማደግ፣ የሰው መነሳት፣ የሰው መለወጥ የሚያስደስታችሁ ንጹህና ቅን ኢትዮጵያውያን ሰላማችሁ በያላችሁበት ብዝት ይበልልኝ። እንደምን አላችሁ? ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አካውንቴን እንድትደግፉልኝ በፍቅር ስም ጠይቃለሁ። እንግዲህ በትላንትናው ዕለት ሄርሜላ አብርሽ ሩም ድረስ ብሩክንና አቤልን ይዛ መታ ነበረ። እንደዛ በቃ ከዚህ በኋላ ከህይወታችን ውጪ፣ ከዚህ በኋላ አብርሽ ባለ ትዳር ነው፣ ትዳሩን መርጧል ተብላ ከተነገራት በኋላ አብርሽ ሩም ድረስ መሄዷ ብዙዎችን አናዷል፣ አስገርሟልም። የሄርሜላ ወዳጆችም እንዴት ደፍራ የባሏ ሩም ድረስ ትሄዳለች? ምን አይነት ንቀት ነው? ለራሷ ስቺ ሴት ክብር የላትም ወይ? ባለትዳር ወንድን ከዚህ በላይ መጫን ምን ማለት ነው? ምን ይሉታል? አብርሽስ ቢሆን ለምንድን ነው ቆፍጠን ያለ ውሳኔ የማይወስነው? እንደማይፈልጋት ፊትስ ለምንድን ነው የሚሰጣት ብለው ብዙዎች እየተናገሩ ነበረ። ምክንያቱም እንግዲህ እያላት የነበረው እሱ ቢሆን በቃ ሌላ ቀን እናወራለን፣ አሁን ሩታ ልትመጣ ነው እና ክፍሉን ለቀሽ ውጪ እያላት ነበር። ይህ ደግሞ ሌላ ቀን መገናኘታቸውስ ምን ያስፈልጋል? እሱ ካሁን በኋላ ባለትዳር ነው፣ እንዲሁም ደግሞ ልጅ አለው። ከዚህ በኋላ መሆን ያለበት ከልጁ ጋር ሆኖ ሳለ አንደኛ ለምንድን ነው እስካሁን ሩታና አብርሽ አንድ ላይ መኖር ያልጀመሩት? በቃ ነገሮችን ካስተካከሉ አይቀር አንድ ላይ አለመኖራቸው ክፍተት ፈጥሮ ድጋሚ ሄርሜላ ወደ ህይወቱ እንድትመጣ ይጋብዛታል። ሆኖም ሁለቱ አንድ ላይ የሚኖሩ ቢሆን ኖሮ ሄርሜላ ደፍራ ሩታ ባለችበት አትመጣም ነበረ ቤት ውስጥና ስለዚህ አሁን ላይ ሩታ ትዳሯን ሙሉ ለሙሉ ማዳን የምትፈልግ ከሆነ አብርሽን አብሯት እንዲኖር ማድረግ አለባት። ባልና ሚስት ተለያይቶ መኖር የለባቸውም ብለዋል። ይህ እንግዲህ በየትኛውም ቦታ ቢሆን ተቀባይነት የሌለው ስራ ነው ሄርሜላ እየሰራች ያለችው። ምክንያቱም ደግሞ በሃይማኖትም በሌላም በህግም ቢኬድ ባለትዳር ወንድን በዚህ ልክ ፍላጎት ማሳየት እሱ ላይና በዚህ ልክ በቃ ከትዳርክ ተፋታ እያሉ መጠየቅ የሚያስወቅሳት ነገር ነውና እጇን ከነሱ ላይ ብታነሳ ወደ ህይወቷን ብትሰበሰብ እሷም ነገ የሚጠቅማትን ነገር ብታደርግ ይሻላታል። ምክንያቱም ደግሞ ይህ ህይወት አይሆናትም። ምንጊዜም ቢሆን ሩታና አብርሽን ልጅ አስተሳስሯቸዋል። መቼም ሊለያዩ አይችልም። አብርሽና ሩታ ቢጣሉ እንኳን ልጃቸው የሚያገናኛቸው ነው ይሆናል። ምንጊዜም ሁሌም ቢሆን ልጃቸው ያገናኛቸዋልና እነሱ ከዚህ በኋላ ሊጣሉ ሊለያዩ አይችሉም። ተለያይተውም ደግሞ ሊቀሩ አይችሉም። ይሄን ነገር መቼ ነው ሄርሜላ የምትገነዘበው ብለዋል። ከውስጥ መስመርም ያወራናቸው ሰዎች ሄርሜላ ሀሳቧ ይህ ብቻ አይደለም፣ ብሩክ እና አቤልም ቢሆን ሀሳባቸው ይህ ብቻ እንዳልሆነና ከዚህ በኋላም የሚያቆሙ ሰዎች እንዳልሆኑ ሩታንም ለመወንጀል ምንጊዜም ደግሞ እንደማይተኙና ለሩታም ቢሆን መቼም ቢሆን ሊሸነፉ እንደማይፈልጉ ነው። እንግዲህ እልህ ውስጥም ከሩታ ጋር የተጋቡ ይመስላል። ሩታ እንደዚህ እያደረገች ያለችው አንተን ወዳ ሳይሆን ከኛ ጋር እልህ ውስጥ ለመገባባት ነው እያለ ነው በግልጽ እንግዲህ አቤል እየተናገረ የነበረው። ምክንያቱም ደግሞ እሷ እዛውን የወሰነችው እኛ ቆመን እያዋራናት፣ እኔና ሄርሜላ ቆመን ስለ አንተ እያዋራናት፣ ለምንድን ነው ልጁን እንደዚህ የምታደርጊው? ለምን አሳሰርሽው? እንዲሁም ደግሞ ሌሎችን አንተ ላይ ያደረሰችብህን ነገሮች ቆመን እያወራናት እያለ ነው እዛው ወስና እንዲሁም ከዚህ በኋላ ትዳሬን ማስተካከል እፈልጋለሁ ያለችው። ይህ ደግሞ እኛ ስላልናደድናት ከኛ ጋር ለመበሻሸቅ ነው እንጂ እውነት ትዳሯን ፈልጋ ቢሆን ኖሮ እስከ ዛሬ ድረስ ብዙ ስትለምን አንተ ብዙ ስትለምናት በጓደኞችክ በቤተሰቦችክ ሁላ ተንበርክከው እስኪለምኗት ብዙ ሲለምኗት ያኔ እሺ ብላ ወደ ትዳሯ እውነት ብትፈልግ ትመለስ ነበረ። ስለዚህ አሁንም ቢሆን እኛ የምንፈራልክ እሷንም እኛንም አተክ መሀል ላይ እንዳትቀር ነው። እኛ እኮ ማለት ምንጊዜም ስታዝን አብረንህ የነበረን ሰዎች ነን። ሩታ በሌለችክ ሰዓትና በሷ በጣም በተከፋክ ሰዓት አብረንክ የነበረው እኛ ነን። ሆኖም አሁን በሩታ ጨዋታ ከህይወታክ እኛን ካስወጣክ በኋላ ሩታም በኋላ
ብትሄድ አንተ መሀል ላይ የምትቀረው ብቻህን ነው እያሉ የማይሆንና የማይመስል ነገሮችን ራሳቸውን ከፍ እያደረጉ ሲናገሩ ነበረ። ሄርሜላም ብትሆን እኔ ክብሬን ትቼ አንተ ጋር ስለመጣው ነው ወይ እንደዚህ የምትለኝ? ምንም እኮ ቢሆን ሴት ልጅ ነኝ፣ እንዴት ይሰማታል ብለክ አታስብም? እኔና አንተ መሀል ብዙ ነገሮች ተፈጥሯል፣ ብዙ ነገሮች አልፈዋል። አሁንም ብትሆን አንተ በጣም የዋ ሰው እንደሆንክ አውቃለሁ። እንደምወድክና ደግሞ እንደማከብርክም ታውቃለህ። ሆኖም ግን የአንተን ደስታ ብቻ ነው ማየት የምፈልገው። የአንተ ደስታ ደግሞ እንደዚህ ሆኖ ልታገኘው አትችልም። ሩታውን እያደረገችው ያለችውን ነገር እኛን ማብሸቅና እኛን እንዳሸነፈች እንዲሰማት ነው እንጂ አንተን ወዳክና ለአንተ ብላ አይደለምና እባክህ ንቃ እያለችው ነበር። እንግዲህ ብዙዎችን ደግሞ ያሳዘነው ወይም ደግሞ ትንሽ ቅር ያሰኘው የአብርሽ ምላስ ነው። ምክንያቱም አብርሽ ተናግሯል። እኔ ከዚህ በኋላ ብትጎዳኝም ምንም ብትለኝም እኔ ላይ ነውና በቃ ተውኝ፣ እኔ ከዚህ በኋላ ከሩታ ጋር ነው መሆን የምፈልገው ብሎ አቋሙን ተናግሯል። ሆኖም ግን ልክ አቋሙን እንደገለጸ ሰው አልነበረም። ስትነካው ሄርሜላ መታ እየነካችው ስታወራው ስታቅፈው ምናምን ዝም እያለ ነበርና ያ ነገር እንዴት ዝም ይላል ብለዋል። ከውስጥም መስመር ብዙዎች እየነገሩን እየጠየቁንም የነበረው ያንን ነበረ። እንዴት ዝም ይላል? ስትነካው ስታቅፈው ዝም ማለቱ ይሄ እስካሁን ድረስ እንዳልወሰነና ትዳሩን በትክክል ይፈልገው እንደሆነ እርግጠኛ እንዳልሆነ የሚያሳይ ነው። እንዴት በቃ ሩታ ካሁን በኋላ ከኔ ጋር ስለሆነች ሄርሜላ ከህይወቱ ሙሉ ለሙሉ ማስወጣት ለምን ያቅተዋል? መጨረሻ ላይስ ደግሞ ለምንድን ነው በቃ ሌላ ቀን እንሄዳለን ብሎ ልክ እንደሚደበቅ ሰው ወይም ደግሞ ከትዳሩ አሁንም እንደሚሸሽ ሰው ለምንድን ነው ሄርሜላን ለማግኘት ሌላ ቀጠሮ መያዝ ያስፈለገው? እዛው እንዳሉ ሄርሜላ በቃ ከዚህ በኋላ አትምጪ፣ ይሄ የኔ ጉዳይ ነው ብሎ ዝግት ጭርስ ያላረገበት ምክንያት ምንድን ነው? ሩታ አሁንም ቢሆን ብልህ ናትና ትዳሯ ላይ መስራቷን ማቆም የለባትም ብለዋል። ሩታም ሄርሜላና አብርሽ ከተለያዩ በኋላ ወደ አብርሽ ሩም መታ ነበረ። ሆኖም ግን ሄርሜላ መምጣቷን ስትሰማ በጣም ተናዳ ነበር። ለአብርሽም ቢሆን ከዚህ በኋላ ለምንድን ነው አንተ ትዳርን ማትመርጠው? ለምንድን ነው እቺን ሴት በዚህ ልክ እንድትሆን ትዳራችን ላይ በዚህ ልክ ስልጣን እንዳላት እንዲሰማትና አንተ ምን ማድረግ እንዳለብክና እንደሌለብክ እየነገረችክ እንደሆነ ለምንድን ነው እንደዚህ ስታደርግ ዝም ብለክ የምታያት? እኔ እኮ አንድና አንድ የጠየቅኩ ነገር ሄርሜላን እና ሁልጊዜም ትዳራችንን ለመበጥበጥ የሚፈልጉትን ጓደኞችክን ከህይወትክ እንድታስወጣ ብቻ ነው። ስለዚህ ይህን ማድረግ አለብክ ብላ ነግረዋለች። አንዳንዶችም አብርሽ የዋህነትን እና ሞኝነትን መለየት አለበት። እነሱን ህይወት ውስጥ ማቆየቱ ሄርሜላን እና ጓደኞቹን ህይወት ውስጥ ማቆየቱና እነሱ የሚሉትን መስማት ከነሱ ጋር መሆን ይህ የዋህነት ሳይሆን ሞኝነት ነው። ትዳሩን ሊያሳጣው ድጋሚ ትዳሩን ሊያሳጣው የሚችል ሞኝነት ነውና ይህን መለየት መቻል አለበት ብለዋል። ቤተሰቦቼ ለዛሬ ይዤላችሁ የመጣሁት መረጃ ይህን ይመስል ነበር። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ በፍቅር ስም በድጋሚ ጠይቃለሁ። ሰላም ዋሉልኝ።